አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ፣ ድንግል ማርያም ሆይ አላት። ተመልከቱ፣ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ፣ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የህብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ ህብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት፣ የመጨረሻዬ ነው። ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። አንቺ ደግሞ ዳገቱን የምወጣብሽ መሰላሊ ድልድዬ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለ እኔ ትለምኛለሽ፣ ልጅሽ ስለ እኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ሆይ እስኪ በሉ፣ ድንግል ማርያም ሆይ በሉ። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉ፣ ሁላችሁ እስኪ በሉ፣ የመጨረሻ ነው፣ በቃ ይሄን ላቋርጠው ነው። ድንግል ማርያም ሆይ በሉ፣ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድን ነው? ሽቱ ነው። አያችሁ አይደል? ስለዚህ ተመልከቱ፣ በዚህ መመረጧ የመረረውን ዓለም አጣፈጠችው። ለዚህ ነው ድንግል ማርያም እኔ ቁስለኛ ነኝ፣ መድኃኒቴ አንቺ ነሽ ብሎ አባ ጊዮርጊስ የተናገረው ለዛ ነው። እና መመረጣችንን አጽንተን ለርስት መንግሥተ ሰማያት እንድንበቃ አንትሙ ምንድነው ያለው አባ ሕርያቆስ? በከመ ተጋባይክሙ በዛቲ ዕለት ከማሁ አስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት። በዚህ ዕለት የተሰበሰባችሁ እናንተ ምእመናን በዚህ እንደተሰበሰባችሁ መመረጧን ባጸናች በድንግል ማርያም ሰብስቦ ለመንግሥተ ሰማያት ያብቃን።